ተለያዩ ክስተቶች እንደ ዓለም ያስተናገድናቸው ትልልቅ ክስተቶች አሉ። ምናልባት የክፍለ ዘመኑ ትልልቅ የሚባሉ ክስተቶች ተስተናግደውበታል ብዬ አስባለሁ። በእኛ ሀገር ታሪክም ላይ ብዙ ለውጥ ያየንበት ብዙ ነገራቶች የተቀየሩበት ጊዜ ላይ ነው ያለነውና ይሄ ኮቪድም መጥቶ የዓለም ስርዓትን ቀይሮታል። ንዛሙን፣ ስርዓቱን፣ ሲስተሙን፣ ኢኮኖሚውን ሁሉንም ነገር በተለያየ አይነት መልኩ ያው እንግዲህ ነገሮችን በኡምቅ በደብዝ በለሚከታተለውና በደንብ ገባ ብሎ ለሚያየው ሰው ብዙ ነገርን ያያል፣ ብዙ ነገርንም ያነባል። ይሄው ነው የአላህ Subhanahu Wa Ta'ala ሱና። ነገራቶች ሳቢት አይደሉም። እዚህ ዱንያ ላይ ስንኖር ቋሚ አይደሉም፣ ይለወጣሉ፣ ይቀየራሉ። ከነበሩበት ከኛ ማንነት ከኛ አፈጣጠር ጀምሮ እንግዲህ ከወልደታችን እስከ ዛሬ እስካለንበት ሂደት ውስጥ በለውጥ ሂደት ውስጥ ነው የምናልፈው። ሁሉ ነገራችን በለውጥ ሂደት ውስጥ ያልፋልና በትክክል ግን ይሄንን ለውጥ ተረድተነው ለውጥ ለማንነታችን ትልቅና ወሳኝ ነገር እንደሆነ አውቀን በአግባብ መጠቀም ሰዎች ከጥሩ ወደ መጥፎ ይለወጣሉ፣ ከመጥፎ ወደ ጥሩ ይለወጣሉ። የሚፈልገውና እስላም የሚፈልገው ደግሞ ሁሉ ጊዜ ከመጥፎ ወደ ጥሩ እንድንለወጥ ነው። ከነበርንበት የተበላሸ ማንነት ወደ ተሻለ ማንነት ዛሬ ላይ በጣም ብዙ ኸይራቶች እንደ ዓለም እስላም እንደ ኡማው እንደ ማህበረሰባችን ብዙ መልካም ነገሮች እንዳሉ ሁሉ በዛው ልክ ደግሞ ፈተናዎቻችን የበዙበት የሙስሊም ማህበረሰብ ለብዙ አደጋ የተጋለጥንበትም ወቅት ነው ያለነው። ቅድም ካልኳችሁ መነሻ አንፃር ዛሬ ዓለም ላይ ካየነው ይሄ በጣም አስገራሚ የሆነ የዓለምን ክስተት የለወጡ ሁኔታዎችን ስንመለከት የአላህ Subhanahu Wa Ta'ala ኃያልነት እንረዳለን። ነገራቶችን ያለምንም ቅድመ ሁኔታ ያለምንም አማካሪ ያለምንም ማጋዥ በፈለገበት ጊዜ የፈለገውን ነገር እንደሚሰራ ሳይቶናል አላህ Subhanahu Wa Ta'ala። ኃያላን ነን ያሉትን አቅም አሳጥቷቸዋል፣ ጠንካሮች ነን ያሉትን ጉልበት አሳጥቷቸዋል፣ አምባገነን የነበሩትን ሁሉ ጥሏቸዋል። ይሄ አላህ ሱና ነው። የማይመስሉ ነገሮች ሆነው ያየናቸው ይለወጣሉ፣ ይቀየራሉ። ይሄ ሱና ነገም ይቀጥላል። ይሄው ነው የአላህ ሱና። በሁላችንም ሀያት ውስጥ ለየትኛው ለውጥ ውስጥ እኛ ኑረንበትና እኛ በሚሻለው ነገር ውስጥ የኛ ተሳትፎ የኛ ሚና የኛ በርክቶ ምንድነው የሚለው ነገር ከማሰብ ባለፈ ይሄዳል። ሂደቱ ይቀጥላል፣ አይቆምም። እዛ ውስጥ ግን የኔ ሚና ምንድነው፣ እኔ ላበረከት የቻልኩት ነገር ምንድነው የሚለው ነገር ማሰብ ነው። እኔ ሐቂቃ ሁሉ ጊዜ ህይወቴን ከሚገዙት ወይም ቆም ብዬ እንዳስብ ከሚያደርጉኝ እንደራሴ የቁርአን አያቶች አላህ Subhanahu Wa Ta'ala بعد أعوذ بالله من الشيطان الرجيم إن الله لا يغير ما بقوم حتى يغيروا ما بأنفسهم። ለውጥ የሚባል ነገር ሰዎች ለለውጥ እስካልተዘጋጁ አላህ Subhanahu Wa Ta'ala ለነገራቶች ሁሉ ምክንያት አድርጎለታል። አስባብ ለዛ መዳረሻ የሚሆኑ ምክንያቶችንም ማመቻችቷል። ሰዎች ራሳቸውን ለለውጥ እስካላዘጋጁ ድረስ ለውጥ የሚባለው ነገር አይመጣም። ሰው ሐፊዝ መሆን ይፈልጋል፣ ዝም ብሎ ግን በመመኘት የሚመጣ ሐፍዝ የለም አይደለም። ጁህድ ይፈልጋል። ዓሊም መሆን ይፈልጋል፣ ዝም ብሎ ዓሊምነት መጥቶ የሚያንቅ ነገር አይደለም። መጥቶ አንተ ላይ የሚወጣብህ ነገር አይደለም። መሸቃለው ዑለማዎቹ እንደሚሉት لا تحسبن المجد تمرا انت اكله لن تبلغ المجد حتى تلقى صبرا ይላል። የክብር የሚባለው ነገር ተምር አይደለም ይላሉ። ይሄ እንደ ተምር ዝም ብለህ ቁርጥ አድርገህ የምትበላው ነገር አይደለም። ያንን የተምርን የዚህ ትልቁን ደረጃ ክብር ለማግኘት ሬት ወይም ደግሞ መራራን ነገር መቅመስ አስገዳጅ ሊሆን ይችላል። በየትኛውም ታሪክ ውስጥ ውጤት የሚባለው ነገር ሲመጣ የሚፈልገው ድል የሚፈልገው ደረጃ ሲደረስ ሙፈራሽ ቢልወርድ አልነበረም ማለት። ይሄ በአበባ የተነጠፈ አበባ ተጎዝጉዞለት የመጣ ለውጥ ሂደት የለም። ዋጋ ተከፍሎበታል። ሰው ያለውን ውዱንም ርካሹንም ሁሉ ነገሩን ሰጥቶ ውጤት ያመጣል። አንዳንዴ ደግሞ ምናልባት ውጤቱን ላናየው እንችላለን። በእኛ ጊዜ የሚታይ ውጤት ላይሆን ይችላል። ግን እኛ የሚፈልግብን መስራት ነው። ጥለን መሄድ ያለብን ነገር ጥለን ለመውጣት የራሳችን ኃላፊነት ላይ መገኘት ነው። እኔ ወጣቱ ላይ ከምንም ነገር በላይ ሁሉ ጊዜ እንኳን በእኛ አገር ማህበረሰብ ከ65 እስከ 70% ቁጥር ያለው ወጣት ነው ተብሎ በሚታሰብበት ሀገር አይደለም፣ በየትኛውም አናሳ ቁጥር ባለበት ማህበረሰብ ውስጥ ለውጥ ሁሉ ጊዜ ሲታሰብ የሚመጣው በወጣት ነው። እድሜያቸው ለጋ የሆኑ ህፃናቶች ልጆች ንቃት ይኖራቸዋል፣ ብስለት ግን አይኖራቸው። እድሜያቸው የገፉ አባቶች ሕክማ ጥበብና ተሞክሮ ይኖራቸዋል፣
ጥንካሬ ግን አይኖራቸውም ቁዋ ያንሳቸዋል ያንን ነገር ለማድረግ የሚችሉበት ነገር ሰውነታቸው ይደክማል ያ ማለት ሁሉ ጊዜ ወጣቶች ብቻ ናቸው ለውጡ የሚያመጡት ማለት አይደለም በታሪክ አጋጣሚ ነዋዲር የነበሩ በጣም ታይተው ተአምርን መስራት ይቻሉ እድሜያቸው የገፋ ሰዎችንም ታሪክ ሲለውጡ አይተናቸዋል እዚሁ በዚሁ ቃራ አፍሪካ ውስጥ በሊቢያ ላይ የሚታወቁት የትግል ተምሳሌት ሆነው የሚወሱት ዑመር አልሙኽታር ተስተውሱ በ80 ምናምን ዓመታቸው ነው ዑመር አልሙኽታር ትልቁን የለውጥ ቀንዲል እንዲሁ እንት ማለት ይችላሉት በታሪክ الاسلام ላይ ትልቅ ስራ ሰርተዋል ከሚባሉት ይሄ ፈትህ አልአንደሉስ ስፔንን ድል አድርገው የገቡት በስፔን ድል ከፊቱ ነው መርቷል የሚባለው ጣሪቅ ኢብኑ ዚያድ የሚባለው በርበሪ ወጣት ቢሆንም ዋናው ጦሩን እየመሩ ለዛድል ምክንያት የነበሩት ሙሳ ኢብኑ ኑሰይር የሚባሉ ታላቅ ታቢዒ ናቸው የ76 ዓመት ሽማግሌ ነበሩ ቁዋ በቃ እንትና አለ ኢራዳ አለ ይሄ ውስጥ ላይ የነበረ ልዩ ስሜት አይደለም ወጣት ሊሰራቸው የማይችልን ተግባራት ሰርተዋል ዑመር አልሙኽታር ሊገሏቸው ሲሉ ዑመር ሙኽታር የመጨረሻ መሽነቃ ውስጥ ከመግባታቸው መሰቃያ ገመድ ውስጥ ከመግባታቸው በፊት ጣሊያኖቹ ዑመር ሙኽታር የመጨረሻ ንግግራቸው ለህዝባቸው ጥለውት የሚያልፉትን የመጨረሻ ንግግር እንዳይሰማ በአየር ላይ ሄሊኮፕተር ድምጽ ያደረጉ አየሩን እንትን ይሉት ነበር የመጨረሻ ነግራዚያኒ ሲያናግሯቸው ያናገሩበት ቃል አለ ዑመር ሙኽታር አንዲት ፊርማ ብቻ ፈርም ከዚህ በኋላ ትግል የሚባለው ነገር ይቀርበል በክብር እንሸልምህ በክብር እናኑርህ እቺ ለአላህ ሸሃዳ የሰጠች ሰባባ አመልካች ጻቴ በሐሰት የአላህን ትግልና ሰዎች ለነጻነት የሚያደርጉትን ይቁም ብላ መፈረም አትችልም ነው ያሏቸው አላደርገውም እኔ ሞታለሁ ትግል ይቀጥላል እኔ ሞታለሁ ለውጥ ይቀጥላል እኔ ሞታለሁ ለዲኑ ለማንነቱ የሚታገለው ማህበረሰብ ደግሞ ጉዞውን ይቀጥላል ይያሉ ሸሃዳ እየሰጡ ቁርአን እየቀሩ ነበር የተገደሉት እነዚህ ሰዎች በዛ እድሜ ውስጥ ሆነው ውጫቸው እድሜያቸው ገፍቷል ውስጣቸው ግን ኢራዳው ከወጣት ኢራዳ በላይ የነበራል ዛሬ ደግሞ አካሉ ወጣት ሆኖ ውስጡ ሽማግሌ የሆነ ማህበረሰብ ውስጥ አለ ያን የበዛው ማለት ይቻላል ደካሞች ነን እጅ ሰተናል እስቲስላም አድርገናል ብዙ መስራት የምንችላቸው ነገሮች አሉ በብዙ ነገር ግን ተተብትበናል ፊት ለፊት የምናየው ይሄ ብልቅርቅ ዓለም እኛን ጠልፎ ጥሎናል አንበርክኮናል እጅ እንሰጥ አድርጎናል ለሻህዋ ለስሜት ተገዥ ባሪያ አድርጎን ወድቀናል ይሄ አብዛኞቻችን ማንነት ነው የብዙዎቻችን መገለጫ ነው ኢደን ምንድነው ይሄንን ለማስተካከል ዛሬም ወደድንም ጠላንም የኔና እናንተ መለወጥ እንደ ማህበረሰብ እንደ አማኝ እንደ አገር እንደ ትውልድ ሁላችንም እንገባው ራሳችን ቀብር ውስጥ ነው ማንንም የማንንም ቀብር ውስጥ አይገባም ማንንም ስለማንንም ቀብር አይደለም የሚጠይቀው ስለራሱ ሲዞ ስለመጣው ስራ ምንድነው እኔ ላበረክት የምችለው ምንድነው ጥየለውጣ የሚችለው የሚለው ነገር ማሰብ ይፈልጋል ለዚህ ነው በተለይ ይሄ ወጣትነት እድሜያችን ቀደም እንዳልኩት ለጋድሜ በሆኑ ህፃናቶች ንቃት እድሜያቸው በገፋ ወላጆች ህክማ ጥበብና እንዲሁ ተሞክሮ በመሐከል ያለ ሁለቱን ማጣመር የሚችል ትልቅ የሆነ የእድሜ መገለጫ ነው ሁሌ የምታውቁት ሁሌ የሚነገር ሐዲስ አለ نبي محمد صلى الله عليه وسلم بحديث لا عندما يقول لا تزال قدم عبد حتى يسأل عن أربع عن عمره فيما أفناه وعن شبابه فيما أبلاه وعن علمه ماذا عمل به وعن ماله من أين اكتسبه وفيما أنفقه يوم القيامة يسول جارات نجروش تطيقوا لا رات تياجوش أقبابي هنا من الله سايست اقرو كبوتوات تنكساك اسم إلى أشرف الخلق الله صلوات الله عليه وسلم እድሜውን ይጠይቃል ይሄ እድሜ የሚባለው ነገር ጊዜ የሚያጅበው ነገር የወጣትነትን ትልቅነትና የጉዳዩን ክብደት ለማሳየት አላህ አንድ ሰው እድሜው ሲጠየቅ የእድሜው አንዱ አካል ወጣትነት ነው ነገር ግን ስለ እድሜው ይጠየቃል ስለ ወጣትነቱም ለብቻ ይጠየቃል ለምን ጣቃ ነበር ሌላ የፓወር አይነት ነው ወጣትነት ብዙ ነገር መስራት የሚችልበት እድሜው መገለጫው ቁዋው ነው በዛ እድሜ ምን አደረክበት ይላል አላህ Subhanahu Wa Ta'ala በዛ ወጣትነት ምንድነው ሰራንበት ምንለው ዛሬ የምናየው ሶሻል ሚዲያው ላይ ይሄ ሸበከተ ተዋሱል ላይ ምንሰማቸው ምናያቸው ዕለት ከዕለት የኛ ማገለጫ የሆኑት ሴቶቻችን ወንድሞቻችን ምናየው ምንሰማው ነገር ለአእምሮ ይከብዳል እኮ አይደለም አስደንጋጭ ነገሮች ታያላችሁ መስማትም ማየትም የሚከብዱ ነገሮች ይስተዋላሉ በእኛው ልጆች ምን አብና እጅልደቲና የኛኑ ልብስ የኛኑ አንደበት የኛኑ ስም ባያዙት ወንድሞቻችን
የት ነው ያለነው? አንድ ታላቅ ዓሊም ሪዋያት ይጽፉ ነበር። ትልቁ ግብጻዊ ምሁር እስላማዊ ልቦለዶችን ይጽፋሉና አንድ የሚገርም ኪታብ ነበራቸው። ሁሉ ጊዜ በጣም ያጅበኛል ያ ኪታብና ዑመር يظهر في القدس ነው የሚለውና ሰይድና ዑመር ኢብኑ ኸጣብ በዚህ ዘመን መተው ነው የሚያሳዩት። ዑመር በዚህ ዘመን መጥቶ ምን ያደርግ ነበር ይሄ ወጣት ቢያገኘ ይላሉ ሰውየው። እና መንገድ ላይ የሚያያቸው ወጣቶች ሴቶችን ሲያገኟቸው ዑመር ምን ነበር የሚሏቸው? ዑመር ማለት በዛ ዘመን እንኳን አንድ ወጣት እንዲህ ያለ ሲሄድ አዩትና ጠሩት። ዑመር ያው እጃቸው ላይ ሁሉ ጊዜ ዑመር ደራለች አለንጋለች አደም ማስያዣ ማቢካሉት ምን ሆነ ሐላሉት አሞሃል አሉት። አላመመኝ ታዲያ ምንድነው እንዲህ የምትለው አሉት። አይ እንዲህ ሆኖ አላቸው። ያው እንግዲህ ወጣትነቱ ዘመናዊነቱ ብዙ ነገር አለ። لا نريد من أمة محمد أمثالك نيالوت እንዳንተ አይነት ከነብዩ ኡመት እንዳንተ አይነት ወጣትን አንሻም አንፈልግም ምን ያሉት። ቀጥ ብለ ሄዳሉት ለምንድነው እንዲህ የምትሆነው? ለምንድነው ሌላ ነገር ውስጥ የምትገባው? ዘመናችን ዑመር ያስፈልጉታል ረዲየላሁ ዐንሁ። በዚህ ዘመን ዛሬ ቢመጡ የኛን እህቶቻችንን የወንድሞቻችንን እኛ ያለንበትን አህዋል ዑመር ቢመለከቱ ምንድነው ሊያደርጉ የሚችሉት ብላችሁ አስቡት። ብዙ ነገሮቻችን ርቋል። እኛ ከተፈጠርንበት ዓላማ ከኛነታችን ከሚፈለገው ነገር አንፃር መቼም ይሄ ሞት የሚባል ነገር አሁን ለትልቅ ምን ሰጠው አይደለ ያየነው ነው። እንደውም በወጣቱ ብሷል አይደለም ባደጋውም በመኑ የሆነ እድሜው ስለገፋ የሚሞትበት የሆነ እንደዚህ አይደለም ጉዳዩ። ቀጥያው ተለውጧል። መቼ እንደሚመጣ እናውቀውም። በእኛ ህይወት ውስጥ መቼ አደጋ እንደሚከሰት መቼ ይሄ ሞት ፈጅአተን እኛ ህይወት ውስጥ እኛ ማንነት ውስጥ እንደሚመጣ እናውቅም። ግን ምንድነው ይዘን ምን ሄደው አላህ ፊት ምንድነው አማም አላህ ምናቀርበው የሚለው ነገር ማሰብ ይፈልጋል። ስለዚህ ምን ያስፈልጋል? አንድ ነገር ላይ መጀመሪያ መስማማት ይፈልጋል። ችግር እንዳለብን ስናቅ ነው መፍትሄን የምንፈልገው። ያለንበት አህዋል ትክክል እንዳልሆነ ስንረዳ ያለንበት ተጨባጭ የተሳሳተ መሆኑን ስናውቅ ለውጥን እናስባለን። መለወጥ አለበት፣ መቀየር አለበት። ይሄ አህዋል በዚህ መቀጠል የለበትም። በዚህ አህዋል ውስጥ መኖር የለብንም። ስለዚህ ምን ያስፈልጋል? ግዴታ ተግይር ያስፈልጋል። ካለንበት ወደ ተሻለ ማንነት ውስጥ እዚህ መስጊድ ውስጥ በአሁን ሰዓት ላይ ካለው ሰው በጣም ውስንና በጣም ጥቂት ሰው ነው እድሜያቸው የገፋ ሰዎች የምመለከተው። አብዛኞቻቸው ወጣቶች ናቸው። ኦልሞስት ከፍተኛው ቁጥር ያለው ይሄ ወጣት ሐቂቃ የተፈጠረበትን ዓላማ ከተረዳ ሚናውን ካወቀ አገር ይለውጣል፣ ማህበረሰብን ይቀይራል። እና አቡ ጀንደልን ታስታውሳላችሁ? አቡ ጀንደል የሱሐይል ኢብኑ አምር ልጅ ነው። አወለ الاسلام ላይ ሙስሊሞች ላይ በጣም ሙጥሃድ በሚደርስበት ጊዜ ሸሃዳ እስልምናን በመያዙ ለረጅም ዓመታት አባቱ እጅና እግሩን አስሮ ቤት ያስቀመጠው ወጣት ነው። ግን እንደዛም ሆኖ የተሰቃየ እምነቱን እንዲቀይር እየተለፋ መቀየር ፍቃደኛ አልነበረም። መጨረሻ ላይ የመጨረሻው የሱልህ ሁደይቢያ ስምምነት ላይ ሁደይቢያ ስምምነት ሲደረግ አቡ ጀንደል ከስራ አምልጦ እስሩን በጥሶ ወጥቶ ነብዩ ሰለላሁ ዐለይሂ ወሰለም መጣ። ስምምነቱን ሊፈራረም ከቁረይሾች የመጣው ሰው ደግሞ አባቱ ነው፣ ሱሐይል ኢብኑ አምር ነው። የቁረይሾች አፈቀላጤ ነበር። በጣም ተናጋሪ ሰው ነው፣ ሙዓቢር ነው። እና አንዱ የስምምነቱ አካል የነበረው ምንድነው? ሙስሊሞች ዲናቸውን ለቀው ወደ ኩፍር ወደ ነበሩበት ክህደት ወይም ደግሞ ወደ ጃሂልያው ከተመለሱ ላይመለሱ ጃሂልያው ውስጥ ያለው ከሽርክ ያለው ሰው ደግሞ ወደ እስልምና ከመጣ ሊመልሱ ስምምነት አድርገው ረሱል ሰለላሁ ዐለይሂ ወሰለም። ከባድ ነበር ስምምነቱ፣ በጣም ብዙ ዋጋ ያስከፈለ ስምምነት ነው። ማለት ሰሃባዎችን በጣም የፈተነ ነበር ነው። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ያ ረሱላህ ከዚህ ኢዛ በኋላ ከዚህ ክብር በኋላ ለምን ዚላን እንመርጣለን? ለምን ውርደት እንሻለን? ለምንድነው ታግለን ድል አድርገን ማንገባው እያሉ ነብዩ ሰለላሁ ዐለይሂ ወሰለም ግን አላህ ቃል ገብቶላቸዋል። ኢና ፈተህና ለከ ፈትሐን ከሪማ እያለ ወደፊት ሙስተቅበል ከፊት ለፊታቸው የሚጠብቃቸው ነስር እንዳለ ያውቃሉ። አሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም በዚህ ሁኔታ ውስጥ ያለ አቡ ጀንደል መጣ። ነብዩ እጅ ላይ ወደቀ። አባትየው ሲያዩ ደነገጠ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደነገጡ። ምን ያድርጉት? አንቅዙን ያ ረሱላህ መጥቻለሁ አድኑኝ እያለ ይጮህ። አባት
ልጄን ካልመለሳችሁ ውሉን ሰርዘዋለሁ አለ ነብዩ ሰለላሁ ዐለይሂ ወሰለም ተመለሱ አሉት ዑመር ልከው ረዲየላሁ ዐንሁ ያ ረሱላህ ከዚህ ሁሉ ትግል ከዚህ ሁሉ መከራ ከዚህ ሁሉ ስቃይ በኋላ እንደገና መልሰው ይመልሱኛል እንዲያሰቃዩኝ እንደገና የበለጠ እንዲጎዱኝ فاصبروا واحتصبوا صبر አርግ ታገስ አላህ ጋር ሒሳብ አድርጋሉት ረሱል ሰለላሁ ዐለይሂ ወሰለም ከዛ በኋላ ነበር እና አቡ በሲር እንደዚሁ አምልጠው መተው ተይዘው የተመለሱትና መጨረሻ ላይ ግን አቡ በሲር የተባለው ወጣት ጀግና አልቻለም ነብዩ ጋር መጥቶ እንዲመለስ ሲያደርጉት ይዘውት የሚሄዱት ሙሽሪኮች ገሎ ተመልሶ መጥቶ ያ ረሱላህ ወፈይት አህደክ አንተ አላህ መልእክተኛ ቃል ኪዳንህን ሞልተሃል እኔ ግን ከዚህ በኋላ አልመለስም አላቸው ነብዩ ሰለላሁ ዐለይሂ ወሰለም ግን ይህም ቃል ነው አሉት ቃሌም መሙላት ስላለብኝ ውል ስላለን መዲና ላይ መቀመጥ አትችሉም አሉት ሂዶ ወደ ጅዳ አሉት ይሄን ጊዜ ጅዳ ጫካ ነበር አቡ በሲር ጅዳ መግባቱ ሲሰማ መካ መከራ ውስጥ ያሉ ወጣቶች ሁሉ ያመለጡ ጅዳ ተሰባሰቡ እዛ ሲኖሩ ምግብ ያስፈልጋቸዋል የቁረይሾች የሚያርፉ ቃፊላዎችን መንገድ እየቆረጡ ንብረታቸውን እያያዙ አደጋ ሲያደርሱባቸው ራሳቸው ደብዳቤ ላኩ አቡ ሱፊያን መጣና ያ መሐመድ ሰለላሁ ዐለይሂ ወሰለም አላቸው ያንተን ሰዎች ጥቃት መቋቋም ስላልቻን በቃኛ ይቅር ቃል ኪዳኑም እንደተጠበቀ ሆኖ እነሱ ግን አንተ ጋር ይቀላቀሉ አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ በሲር ተመልሶ መጥቶ ረዲየላሁ ዐንሁ ተመልሶ መጥቶ ረሱል ጋር ሰለላሁ ዐለይሂ ወሰለም ሊሄድ ሲል ምን ነበር ያላቸው መሰላችሁ ረሱል ሰለላሁ ዐለይሂ ወሰለም ያ ረሱላህ ሂድ ተመለስ ሲሉት እዚህ መቀመጣት ሲሉም ሲሉት አንተ አላህ መልከኛ اعطيني الرجال افتحوا به مكه ላቸው አሽረፍ الخلق الله እርሱ እዚህ ሆኖ ለኔ ትንሽ ወጣቶችን ስጡኝና መካ ልክፈትልዎት አላቸው ረሱል ሰለላሁ ዐለይሂ ወሰለም ኢራዳ ሻብ ወጣትነት ልዩ ፍላጎትና ስሜት ነበር ويل امي مسعر حرب لو كان معه الرجال ምን አይነት እናት ተወለደችው ምን አይነት ጀግንነትን አላህ አጎናጸፈው ምን አይነት ቁዋንና ሂማን አላህ ሰጠው ሰው ቢያገኝ ወንድ ቢያገኝ ያሉ መሰከሩለት አሽረፍ الخلق الله የሚያሳዝነው ግን አቡ በሲር ይሄን ተቃውሞ በወጣትነቱ ኢራዳ ለሐቅ እንጂ አልቆምም ብሎ መከራን ጥሶ ያን ፈተና አልፎ ዛ ጅዳ ላይ ያለ ፈተናው አልፎ ወደ መካ ወደ መዲና ይሰብሰቡ የሚለው ስምምነት ከነ አቡ ሱፊያን ከሙሽሪኮቹ ሲመጣ ደብዳቤ ሲላክላቸው እሱ ግን ወረርሽኝ ይዞት ሞት አፋፍ ላይ ነበር ረዲየላሁ ዐንሁ ያን ነስር ማየት አልቻለም እነዚህ ወጣቶች ይሄ የወጣትነት ኢራዳው መከራዎችን ችግሮችን ቀደም እንዳልኳችሁ ዝም ብሎ ይሄ ሙፈረሽ ቢልወርድ አይደለም የሚመጣው ክብር የሚመጣው ውጤት ምንመኘውና ምናስባቸው ነገሮች ዝም ብለው ከመሬት የሚመጡ ነገሮች አይደሉም የኛን እንቅስቃሴ የኛን ትግል የኛን ለለውጥ ተነሳሽነት ይፈልጋሉ ያየነው ነው ዓለማችን አላህ ቃዲር ነው ማድረግ እንደሚችል አሳይቷል በዓለም ላይ ሀያልን ያሉ አካላቶችን ባዶ እንደሆኑ አሳይቶናል አይደለም ትንሽ የቫይረስ ልኮ ኮቪድ ልኮ ዓለምን አንቀጥቅጧል ኻሊቅ الكون ዛሬ ኮኛ ሰላም ነን እንደዚህ ተቀምጠናል እንደው ምኛ ጋር ቀላል ስለሆነ አላህ በዚህ ያስቀጥልልን ዛሬም እኮ ኖቨል ኮቪድ ተብሎ ምዕራቡ ዓለም እኮ ሎክዳውን ውስጥ ነው ያለው አይደለም አብዛኛው ዓለም እኮ ተዘግቷል ዩሮፕ አሜሪካ ካናዳ ተዘጋግተዋል እኮ እንቅስቃሴ እየተገታ ነው ያለው ያላህን ቁዋ ሳየ ኻሊቅ الكون በእነሱ እጅ ምንም እንደሌላ ሳየ እስራኤል ዓለምን የሚያስፈራሩት 300 የኒውክሌር ጭንቅላት አረር አለን ብለው ነው ዓለምን በዛ ተህዲድ የሚያረጉት ይሄንን 300 የኒውክሌር ጭንቅላት ውሃ ማድረግ የሚሳነው ጌታ ነው ኻሊቅ الكون ባዶ ያረጋዋል እኮ ሲፈልግ ሁሉንም ይለውጣል እዚህ ሀገራችን ላይ አይና አይደለም ኃይል ቁዋ ምናምን ሰዎች ብዙ ነገር ሊመኩ ይችላሉ አላህ ደግሞ ሁሉንም ነገር መለወጥ የሚችል ጌታ ነው እሱ ነገሮችን ይለውጣል ከኛ ግን ሰበብን ፈለገ ኻሊቅ الكون ከኛ ኢራዳን ፈለገ ከኛ ፍላጎትን ከኛ ተነሳሽነትን ከኛ ስሜትን በማንኛውም አይነት ተጨባጭ ውስጥ እኛ የሚፈልግብን ነገር አለ ሁሉ ጊዜ አልቃሽ መሆን የለብንም በየትኛውም ጉዳዮች ውስጥ ላላ እኛ የለውጥ ኃይልነን እኛንን የምንለውጠው ባለቤትነን አነ ለሃ የሚል ትውልድ ነው የሚፈልገው ይሄ ዲን ሁሉ ጊዜ ባለቤት ይፈልጋል የሆኑ አካላቶች እንድንጠብቅ አይደለም የታዘዝ ነው የኔ ሚና ምንድነው ይሄ ወጣትነት የምላደርግበት ነው አብዱላህ አምር ኢብኑ አልዓስ ታውቃላችሁ አምር ኢብኑ አልዓስ ልጅ የነበረው አብዱላህ አላህ ስራው ደለትና ቁርአን በየቀኑ ያختም ነበርና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በየቀኑ ቁርአን የሚያختመው አብዝቷል ተብሎ ሲነገራቸው ቀንስ በወር አንድ ያختም አሉት ያ ረሱላህ
እኔ ወጣት ነኝ እንዴት በወር አንድ ጊዜ እችላለሁ አላቸው ዛሬ በወር አንድ የሚያከትመው ከኛ ውስጥ እድለኛው ነው አይደለም እኔ እንዴት ወጣት ነኝ እንዴት በወር አንድ ጊዜ ያ ረሱላህ አከትማለሁ አላቸው እሺ በ15 በ10 እያሉ ወረዱ በ7 ቀን አሉና በ3 ቀን አሉት ከ3 ቀን በታች አታክትም አሉት ምን ነበር ያላቸው ይላሉ ያ ረሱላህ دعني اتمتع من شباب አንተ ያላህ መልእክተኛ አረ በወጣትነት ይልደሰትበት አላቸው ቁርአን በማክተም ነው በወጣትነቱ የሚደሰተው በየቀኑ ያከተመ ዛሬ እኛ መደሰቻ ምንድነው እኛ የምንደሰትበት ነገር ምንድነው ምን በምንድነው ለመርካት የምንፈልገው በምንድነው ራሃን የምንፈልገው እናውቀዋለን ለዚህ ነው መመለስ ይሻል ከኛ የሚፈልግብን ማንነት አለ ይሄ ዲን ለዚህ ዲን አላህ ባለቤት አድርጎ የዚህ የተመረጠ ኡማ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመት አድርጎ ፈጥሮናል በዚህ ስሜት ውስጥ በዚህ ትልቅ ኡማ ውስጥ ተገኝተን ደግሞ ሚናችን ባዶ ሆኖ ከመውጣት የበለጠ መክሰር አለ ብዬ አላስብም ታሪካችሁን ፈትሹ መለስ ብላችሁ ተመልከቱ በእስልምና ታሪክ ውስጥ ትልልቅ ሚና የነበራቸው ይሄንን መጅረት ታሪክ የታሪክን አቅጣጫ ያስለወጡ ምድር ላይ ትልልቅ አሻራቸውን የጣሉ ተጽዕኖ መፍጠር ችለው ብዙ ነገርን ያደረጉ ወጣቶች ናቸው እኔ ሐቂቃ والله ከሚገርሙኝ ሁሉ ጊዜ የምታውቁት ታሪክ ነው አዲስ ነገር አይነገርም ያው እዚህ መድረክ ላይ አዲስ ነገር አምጥተና አንነግራችሁም ትናንት የተነገረውን ዛሬም ይሁን ኡሳማ ብን ዘይድ ታሪክ ኡሳማ ብን ዘይድ ጥቁር ነው ወጣት ነው የዘይድ ብን ሐሪሳ ልጅ ነው ማለት እኔ ሐቂቃ በጣም እንትን ይለኛል የ17 አመት ወጣት ወይም የ16 አመት ወጣት ነው አይደለም ረሱሉል አሚን ሰለላሁ ዐለይሂ ወሰለም እነ ዑመር እነ ዑስማን እነ አምር ብን አስ እነ ሰዓድ ብን አቢ ወቃስ እነ ኻሊድ ብን ወሊድን አይነት ፐርሰናሊቲ በቃ ይሄ ለጦር የተخለቁ ለመሪነት የተፈጠሩ እነሱ ካሉ ድል ያሉበት ኻሊድ ካለኮ ድል አለ ነው የሚባለው በቃ ኻሊድ ባደረጋቸው 99 ጦርነቶች ሁሉ አሸንፏል የተሸነፈበት ጦርነት የለም ኻሊድ በእስልምና ታሪክ ውስጥ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥሎ ይሄ በጦር መሪነት በሁለተኛ ደረጃ የሚቀመጠው ሰይድና ኻሊድ ብን ወሊድ ነው ይሄው ነው اتفاق العلماء የታሪክ ሙአሪኾቹ ስምምነታቸው ኻሊድ ካለ ነስር አለ ነው ሩጁላ በቃ ይሄ የተለየ ጀግንነትና የተለየ አቅም ኻሊድ ብን ወሊድን የመሳሰሉ ምርጥ መሪዎች ባሉበት ቦታ ላይ ረሱሉላህ ሰለላሁ ዐለይሂ ወሰለም ፍልስጤም ምድር ላይ ለሚደረገው ሩሞች ጋር ለሚደረገው ትግል ኡሳማ ብን ዘይድን ለጦር መሪነት መረጡት የ17 አመት ወጣት አስደንጋጭ ነበር ማለት እነ ሰዓድ እና አምር ብን አስ በቃ መሪ ሲባል የሚታሰቡ ሰዎች እንደው አላህ በቃ ለዚህ እንጂ የخለቃቸው ሰዎች ዝም ብሎ የተፈጠሩት ለመሪነት እንጂ ለሌላ ያልተፈጠሩ ሰዎች የሚመስሉ ሰዎች አሉበት ቦታ ላይ ሷሃባዎች ያ ሁኔታ ስላስደነገጣቸው بعد الصحابه ተቃወሙ የነብዩን ምርጫ ተቃወሙ ያ ረሱላህ እንዴት አሏቸው ኻሊድ አምር ብን አስ ሰዓድ ብን አቢ ወቃስ ሩጁላ እነዚህ በጣም የሚገራርሙ ዳህየተል አረብ ባሉበት ቦታ ላይ እነ ሙአዊያ ብን አቡ ሱፊያን እነ ሙጊራ ብን ሹዕባ የመሳሰሉ በቃ ሩጁላ ይሄ ጀግንነት የሚታይባቸው ሰዎች ባሉበት ቦታ ላይ እንዴት አንድ ወጣት ህፃን ልጅ ጥቁር 17 አመት ወጣት ከዚህ ሁሉ ሱሐባ ተለይቶ አቡበከር ዑመር አሉ رضوان الله عليهم جميعا أسامة ني حقيقة فكروا فيها إخوة الإيمان لو كان رسول الله بيننا صلى الله عليه وسلم بأبيه وأمي زاري نبي بنيا مكاكل بنورو عنده ينبيون أين مملات مشتل وطات نورال عدلم لمرينت عدلم لحلافينت عدلم للنزاي تللك أين رسالة قرطو عنده لتنش ነገር የሚያጩት ወጣት ይኖራል ከመሐከላችን እንዴት ነው ኡሳማ ብን ዘይድ የነብዩን አይን መሙላት የቻለው እንዴት ነው በዛ አይነት ምርጫ ውስጥ ያን ሁሉ ሱሐባ ጥለው ነብዩ እሱን እንዲመርጡት ያስገደዳቸው ምንድን ነበር ይሄ ሚዛ ከየት ነው የመጣው ሁሉ ጊዜ ራሳችንን ስናስብ የምናወዳደረው ከነዚህ ሰዎች ጋር ነው እኔም አንተም የምናፍቀው ጀነት እነዚህ ሰዎች ናፈቁትን ጀነት ነው እኔ እናንተም የምንፈራው ጀሃነም እነዚህ ሰዎች የፈሩትን ጀሃነም ነው ቃርን ይሄ ሙቃረና ያስፈልጋል በቃ ይሄ ራሳችንን ማየት አይነ ነህኑ من هؤلاء የታለን
يكونوا انتو سينور وسط لاي يوسط تنكارس امام ابو حنيفه رحمه الله عليه النبي صلى الله عليه وسلم من صحاباوች ምን ይሉ ነበር والله እነዚህ የነብዩ ሰለላሁ ዐለይሂ ወሰለም صحاباوች እነሱ ብቻቸውን የነብዩ ጎረቤቶች አይሆኑም ሰኑዛሂመን ነው ይሉ ነበር እኛም እንጋፋቸዋለን ይላሉ እነሱም በኸይር በመወዳደር እንጋፋቸዋለን እኛም እነሱ ብቻቸውን የነብዩ ጎረቤት አይሆኑም ይላሉ ኡሳማ ብን ዘይድ ለዛ ሐላፊነት ረሱል ሰለላሁ ዐለይሂ ወሰለም በዛ አይነት ደረጃ ሲያጩት ሱሐባዎቹ ሲቃወሙ ኢየሱስ ሰለላሁ ዐለይሂ ነበር ያሉት ዛሬ እሱን መሪነት ብትቃወሙ ትናንት ያባቱን መሪነትም ተቃውማችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ለሙዕታ ዘመቻ መሪዎችን ሲመርጡ ከመረጧቸው የመጀመሪያ ሰዎች አንዱ ዘይድ ብን ሐሪሳ ነበር ኡሳማ ብን ዘይድ አባት ናይ እሱን ብትቃወሙ አባቱም ተቃውማችኋል ወደዳችሁም ጠላችሁ ግን انه لحق لخليقه ለዚህ መሪነት ቦታ ከሱ የተሻለ ማንንም ሰው የለም አሉ ረሱል አምሳስ እመኑ አሉ በቃ ይሁን የሱን ቦታ ሊሸፍን የሚችል ሰው ሱሐባው ወላ አቡበከር ወላ ዑመር ወላ ማን ምንድነው ይሄ ቁዋ ከየት የመጣ ምርጫ ነው እዚህ ደረጃ ኡሳማን ያደረሰው ኡሳማ ብን ዘይድ ነብዩ ሰለላሁ ዐለይሂ ወሰለም ላጩት የሐላፊነት ቦታ እዛ ቦታ ሳይንቀሳቀስ ነብዩ ታመው ስለነበር ነብዩ ሞቱ ከነብዩ ሰለላሁ ዐለይሂ ወሰለም ጋር አቡበከር ቀጠሉ አቡበከር ኡሳማ ላኩት ያው ብዙ ታሪክ ስላለው ውስጥ ዋናው ሐደፊ እንድታዩት የሚፈልኩት እዛ ፓርት ላይ ነው ኡሳማ ብን ዘይድ 3000 ምናምን ሱሐባ ይዞ ሄደ ሩሞችን በሚገርም ሁኔታ ፍልስጤም ምድር ላይ ያጠቃቸው በወቅቱ የነበረው የሩሞች መሪ ይናገር ነበር ما هذا الفتى الاسود الذي يفجئنا ምን አይነት ጥቁር ወጣት መጣብንና አተረማመሰን አስደነገጠን ሁሉ ነገራችንን አዛባው ይላል የሚገርም ስትራቴጂ በሚገርም ቁዋ በእስልምና ታሪክ ውስጥ ከተደረጉ ትግሎች ውስጥ አንድ ሱሐባ ሳይሞትበት ድል አድርጎ የተመለሰ ጦር የኡሳማ ብን ዘይድ ጦር ብቻ ነበር በታሪክ እስላም አንድ ሰው ሳይሞትበት ያን ጊዜ ነበር ሱሐባዎቹ ነብዩ ለዚህ ቦታ እሱ እንጂ ማንንም አይሆንም ብለው ለምን እንደመረጡ የገባቸው ኡሳማን የመረጡ አንድ ሱሐባ ሳይሞትበት ድል አድርጎ አንድ ሰው ጀናዛ ሳይይዝ በድል የተመለሰ ሱሐባ ኡሳማ ብን ዘይድ ረዲየላሁ ዐንሁ ይህ 17 ዓመት ወጣት ዛሬ 17 ዓመት ወጣት የት ነው ያለው ኢላ من رحم ربي አላህ ያዘነላቸው ወንድሞች እህቶች ሲቀሩ የት ነን እኛ ምን ላይ ነን ያለነው ያ ሸባብ ራሳችሁን ፈትሹ ሱረቱል ጁምዓ ቀን ሱረቱል ካህፍ ይቀራል ሱረቱል ካህፍን ስትቀሩ በጣም ትኩረት ከሚሰጡት አያቶች ውስጥ በጣም ሐቂቃ ከሚያንቀሳቀሱት አያቶች ውስጥ انهم فتيه امنوا بربهم وزدناهم هدى ቃሙ ሰልከው የህይወት ህግ የተለወጠላቸው የህይወትን ህግ አላህ የዱንያን ህግ ለወጣቶች ሲል የለወጠው ፀሐይ ስትፈጠር እንድትሞቅ ነው እንድታቃጥለው ያንን ለነሱ ያቀዘቀዘላቸው ወጣቶች አሳበል ካህፍ ስማቸው አይታወቁም አሳበል ካህፎች ይታወቃሉ አይታወቁም እንኳን እነሱ ስማቸው ውሻቸው ሳይቀር ቁርአን ላይ ተጠቀሰ 7-8 የሚሆኑ ወጣቶች ውሻቸው ጋር ሆነው ለዲናቸው ብለው ዋጋ የከፈሉ ከሰው ተገልለው ዋጋ ለመክፈል ዋሻ ውስጥ የገቡ ወጣቶች ለዛን አላህ انهم فتيه امنوا بربهم وزدناهم هدى ከጌታቸው ሆነ መመራትን የተሰጣቸው በጌታቸው ያመኑ ለአላህ እጅ ሰጡ ቁርአን ላይ ዚክራ ኻሊድ እኔ በጣም ከሚገርሙኝ ይሄ ወጣትነት ልክ እንደዚህ ሱረቱል ካህፍ ላይ እንደምታዩት ሱረቱል ካህፍ እኔ ብዙ ጊዜ ለምንድን ነው ሱረቱል ካህፍ ጁምዓ ቀን እንዲቀራ የተደረገ ይላሉ ዑለማዎች ሱና የሆነው ለምንድን ነው ሱረቱል ካህፍ ውስጡን ስትመለከቱት ጁምዓ ቀን የረፍት ቀን ነው አይደለም ሙስሊሙ ዓለም ላይ ሙስሊሙ ዓለም ላይ ስትሄዱ ጁምዓ ቀን የረፍት ቀን ነው ያው ቁርአኑ እንግዲህ ከሰላት الجمعه ባላ ፈንተሽሩ في الارض وابتغوا من فضل الله ይላል እስከ ጁምዓ ሶላት ባለው ዓለም الاسلام ዝግ ነው ያረፋል አይደል ወጥላው ያለው ጁምዓ ቀን ነው ሰዎች በረፍት ቀናቸው ሱረቱል ካህፍን እንዲቀሩ አላህ ለምና ሱረቱል ካህፍ ስትመለከቱት የረፍት ታሪክ አይደለም የሚያወራው እንቅስቃሴ ነው ለለውጥ የተደረጉ እንቅስቃሴዎች فأو الى الكهف ينشر لكم ربكم من رحمته ተንቀሳቀሱ ነው ወደ ዋሻው ሂዱ የሙሳና የኸድርን ታሪክ አለይሂ ሰላም ስትመለከቱት የሰይድና ሙሳ እንቅስቃሴ ነው ለለውጥ የተደረገ ጉዞ ሂድ ተማር ኦቅ ይላል አላህ Subhanahu Wa Ta'ala ራስን ፈትሽ ያለህበትን ቦታ ቆም ብለህ አንተ ብቻ አይደለህም ባር ያለን ይላል አላህ ላካቸው የዙልቀርነይንን ታሪክ ስትመለከቱ ማህበረሰብን ለመታደግ የሰው ልጆችን ካደጋ ለመከላከል የተደረገ ጥረት የለውጥ እንቅስቃሴ
አኢኑኒ ቢቁዋ እያለ አግዙኝ ከጎኔ ቁሙ እኔ ጋር ተንቀሳቀሱ ከላከል እያለ እንትሻር ነው። አስሐበል ጀና ታሪክን እዛ ውስጥ ታነባላችሁ። ውስጥ ላይ የተለያዩ የእንቅስቃሴ ታሪኮች ነው የምታነቡትና ለምንድን ነው ይላሉ ሕክማ ዑለማው እስላም ሰው በኡጥላው ቀን በረፍት ቀኑ ስለ እንቅስቃሴ ያነበበ ስንቅ እንዲሆነው ነው። ለሳምንቱ ጣቃ ፓወር ይዘህ እንድትወጣ ነው። ሳምንትህን በሙቀት ሳምንትህን በእንቅስቃሴ ሳምንትህን በለውጥ ከነበርክበት አህዋል ወደ ተሻለ ማንነት ውስጥ ለመግባት ታረክ። ወደ ዋሻው ውጣ፣ ወደ ተራራው ሂድ፣ ራስን አቅምን ፈትሽ፣ ዕውቀትህን ራስን ተመልከት። ሁሉን ነገር እንድታይ ፈለገ አላህ Subhanahu Wa Ta'ala ሕክማ ኢላሂ። እኛ ግን ጁምዓ ቀን አብዛኞቻችን እንኳን አይደለም በቁርአኑ በኹጥባው ተኝተን ነው የምናሳልፈው። በሌላ ቀን ማንተኛው እንቅልፍ ኹጥባው ላይ ነው የምንተኛው። እንትን አይደለም የለንም፣ ለዛ ዝግጅት የለንም። በዛ አይነት ስሜት ውስጥ አይደለም ጁምዓውን የምንቀበለው፣ በዛ መንፈስ ውስጥ አይደለም የምናሳልፈው። ዋጋው አልታየንም፣ ምክንያቶቹ አልተገለጹልንም። ይሄ ነው በተለይ ወጣቶች እናንተ ወጣቶች أحزان قلبي لا تزول حتى أبشر بالقبول أحزان قلبي لا تزول حتى أبشر بالقبول وأرى كتابي باليمين وتقر عيني بالرسول وأرى كتابي باليمين وتقر عيني بالرسول